እንደምን አድራችኋል ተመልካቾቻችን። የጠዋት ገበያ መረጃዎች ጋር አብራችሁ እንድትቆዩ እንጋብዛለን። ወደ ቀዳሚ መረጃችን እንለፍ። የማክሮ ኢኮኖሚ ማሻሻያ ትግበራን ተከትሎ በተለያዩ ዘርፎች እየተመሰገቡ ያሉ ውጤቶች ተስፋ ሰጪ መሆናቸው ይገለጻል። በቡናና በአበባ ወጪ ንግድ ላይ የተሰማሩ ባለሀብቶች ማሻሻያው በብዙ መልኩ ተጠቃሚ እንዳደረጋቸው ይናገራሉ። በተለይ በማሻሻያው ጉልህ ለውጥ የተደረገበት የውጭ ምንዛሬ ተመንና አስተዳደር ስርዓት ዘርፉን በከፍተኛ መጠን አነቃቅቶታል ይላሉ ቅድስት ማሞ። በቡናና ሻይ ባለስልጣን ተቀጣሪ ከመሆን ጀምሮ ቡናን ወደ ውጭ መላክና በቡና ጉዳይ ላይ አማካሪ እስከመሆን ድረስ ለ30 ዓመታት በዘርፉ ቆይተዋል። አቶ እንዳላስፋው ቡናን በጥሬውና አልፎ አልፎም እሴት ጨምሮ ለውጭ ገበያ የሚያቀርበው ኩባንያቸው አሮማ ኮፊ በማክሮ ኢኮኖሚ ማሻሻያው ትግበራ ተጠቃሚ እንደሚሆን ይናገራሉ። የማክሮ ኢኮኖሚክ ፖሊሲው አዲስ የወጣው ለኤክስፖርተሮች በጣም ከፍተኛ የሆነ ጠቀሜታ ነው ያለው። በቀላል አገላለጽ ለምሳሌ ድሮ ከለውጡ በፊት በነበረው ሁኔታ ኤክስፖርተሮች ይሸጡበት የነበረው ዋጋና አሁን ብናነጻጽር ለ1 ኪሎ ግራም ቡና የሚሸጡበት ዋጋና አሁን የሚሸጡበት ዋጋ በዶላር ሲመጣ ወደ ኢትዮጵያ ብር ሲመጣ በከፍተኛ ተጠቃሚነት ያመጣል ማለት ነው። እና ምንድነው በተለይ ከለውጡ በፊት ብዙ ወደዚህ ኢንዱስትሪ የሚገቡ ነጋዴዎች ወይንም ቡና ላኪዎች ወደዚህ ኢንዱስትሪ በዋነኝነት ይገቡ የነበረው በኢምፖርቱ ተጠቃሚ ለመሆን ነው። በርካሽ ዋጋ እየሸጡ በኢምፖርት በማካካስ ተጠቃሚ ለመሆን ነበር አላማ አድርገው ይገቡ የነበረው። አሁን ግን ይሄ ማክሮ ኢኮኖሚ ፖሊሲ ይሄንን አይፈቅድም። ኖርማሊ ጥራት ያለው ምርት በተሻለ ዋጋ እንዲሸጥ ያደርጋል፣ አርሶ አደሩንም ተጠቃሚ ያደርጋል። በአበባ አትክልትና ፍራፍሬ የውጭ ንግድ ላይ የተሰማሩት አቶ ጸጋይ አበበ በበኩላቸው የማክሮ ኢኮኖሚ ማሻሻያው ተወዳዳሪ እንድንሆን አስችሎናል ይላሉ። በዓለም ገበያ ላይ ከነ ኬንያ ከሌሎቹም የኢኮኖሚክ ሪፎርሙን አይነት አካል ድሮም በሀገራቸው ከነበሩት ጋር ስናስተያየው ተወዳድረን የዓለም ገበያ ውስጥ በተወዳዳሪነት ደግሞ በአሸናፊነት እንድንወጣ ያደርገናል። ድሮ 30% ለኛ 70% ለመንግስት 40% እንዲህ ሲባል እኛ በመናመጣው ውጭ ምንዛሬ ላይ ቁጥጥር አልነበረንም። ያ የታሰረ ነበር እና አሁን ተወዳዳሪነታችን እየጨመረ የመጣ ሌሎችም የውጭ ባለሀብቶችን ደግሞ እንዲመጡ ከሚያደርጉ አንዱ ምክንያቶች እነዚህ ናቸው። ሁለቱም የውጭ ንግድ ላይ የተሰማሩ ላኪዎች ታዲያ የመንግስት ድጋፍም ሆነ የሌሎች ተቋማት ፈጣን ምላሽ ስራቸውን ለማሳደግ እንደሚረዳቸው ይገልጻሉ። ቆልቶ ፈጅቶ ቡናን ወደ ኤክስፖርት ለማድረግ ደግሞ በማድረግ እንቅስቃሴ ላይም የራሳችንን ነገር አሁን አንዳንድ እንቅስቃሴዎች ጀምረናል። በተለይ ከቦታ ጋር ተያይዞ ለምን ትልቅ ቦታ ይፈልጋል፣ ትልቅ ማሽን ይፈልጋል። ደረጃውን የጠበቀ ቡና ቆልቶ አሽጎ ለተጠቃሚ ማቅረብ ትልቅ ኢንቨስትመንት ስለሚጠይቅ ከዚህ ጋር ተያይዞ የባንኮች ድጋፍ አለ፣ የመንግስት ድጋፍም ስለሚያስፈልግ በዛ ላይ እየተንቀሳቀስን ያለነው እና መንግስትም ለዚህ ለማኒፋክቸሪንግ ዘርፍ ለቡና ቆልቶ መፍጨት እየሰጠ ያለውም ልዩ ትኩረት አለ። በዛም እድል ተጠቃሚ ለመሆን የራሳችንን እንቅስቃሴ እያደረግን ያለነው በቆልቶ መፍጨትና ኤክስፖርት በማድረግ ዙሪያ የራሳችንን አሁን እንቅስቃሴዎች እያደረግን ያለንበት ሁኔታ ነው ያለው። የብሔራዊ ባንክ ባለፈው በመሸጫና በመግዣ መሀል የወሰነው ውሳኔ አንዱ ፍራቻችንን የቀረፈልን ነው። ያ ሊሚት ተደርጓል። በዚህ ትሸጣለህ፣ በዚህ ትገዛለህ፣ በዚህ ትሸጣለህ ይላል። እንግዲህ ከኛ ለምሳሌ እንበልና በ110 ብር ገዝቶ በ130 ብር ቢሸጥ ያ አብዛኛውን እነሱ ስለሚወስዱት እዛ ላይ ቅሬታ ነበርን። ግን መግዣና መሸጫውን ብሔራዊ ባንክ የወሰደው እርምጃ ደግሞ በጣም ተስፋ ሰጪ ነው። ስለዚህ አሁን በጉምሩክም በኩል አገልግሎት በሚሰጡ የውጭ መስሪያ ቤቶች በኩል ፈጣን አገልግሎት አሰጣጥ የተጀመረው በጣም ተግባራዊ መሆን አለበት። የተሻለ ገቢ ማግኘትና የኑሮ ደረጃን ማሻሻል የሁሉም ሰው ፍላጎት ቢሆንም ለዚህ የሚከፈለውን መስዋዕትነት ለመክፈል ቁርጠኛ የሚሆኑት ጥቂቶች ናቸው። ለአብነት ከቅጥር ስራ ወጥቶ የራስን ስራ መጀመር ለብዙዎች ከባድ ፈተና ይሆንባቸዋል። ሪፖርተራችን ኤዶም አማረ የራሳቸውን ስራ ጀምረው ውጤታማ የሆኑ ዜጎችን ተሞክሮ እንደሚከተለው ታስቃኘናለች።
ወጣት ቅድስት ሰለሞን ለ2 ዓመታት በአንድ ባንክ ውስጥ በቢዝነስ መኮንንነት አገልግላለች። ከጊዜ ወደ ጊዜ እየጨመረ የመጣውን የኑሮ ውድነት ለመቋቋም በሚል ወደ ግል ስራ ፊቷን ካዞረች 3 ወራት ተቆጥረዋል። ወጣቷ አሁን ላይ የወረቀት ዘንቢሎችን በዘመናዊ መልክ በማምረት ለገበያ በማቅረብ ላይ ትገኛለች። ባንክ ነበር የምሰራው። ወደዚህ ስራ የገባሁት ያው ፕሮዳክሽን ላይ መግባት ፈልግ ነበር፣ ማኑፋክቸሪንግ ላይ። ፔፐር ባግ እኛ ሀገር ያው አዲስ ነው፣ ብዙ አልተለመደም። ኢቭን ዘርፍ ራሱ የለውም። ያው በህትመት ስር ነው አንድ ላይ የሚገባው እንጂ ራሱን የቻለ ዘርፍ የለውም። ነገር ግን ከሀገር አንፃር በጣም ትልቅ አስተዋጽኦ ነው ያለው። ፔፐር ባግን ከውጭ እያስመጡ የሚጠቀሙ ሰዎችም አሉ። ፓኬጂንግ በጣም ክፍተት አለ። ስለዚህ ፉል የሆነ አውቶማቲክ ፔፐር ባግ ማሽን አምጥተን እዚህ ከውጭ የሚመጡ ፔፐር ባጎችንም ማስቀረት፣ ሀገራችን ውስጥንም ደግሞ ፌስታል ያው ከአካባቢ ብክለት አንፃር ከመሬት መበከል ከብዙ ነገር አንፃር ብዙ ጉዳት ስላለው ያንን ማስቀረት ነው ማለት። በተለያዩ የንግድ ዘርፎች ላይ ተሰማርታ የቆየችው ሀና ሸቱ የሙከረቻቸው ስራዎች ሁሉ በህይወቷ የምታልመውን ለውጥ ሊያመጡላት አለመቻላቸውን ትናገራለች። ከቤተሰቧ ጋር በመወያየት የህትመት ስራ ላይ ከተሰማራች በኋላ ግን ውጤታማ መሆን መቻሏን ትገልጻለች። በንግድ ላይ ነው የቆየሁት ለብዙ ጊዜ። ምሰራ የነበረው መጀመሪያ የልብስ ስፌት ነበረ። ልብስ ስፌት ላይ ሰራ ነበር ለረጅም ጊዜ። ከዛ በኋላ ደግሞ ቀይሬ የሌላ እንደዚሁ ቢዝነስ ላይ ገባ። ግን አሁን እየቆየሁ ሲሄድ በዛኛው ቢዝነስ ብዙም የሚያስኬደኝ አልመሰለኝም። ልጆችም ስላሉኝ ልጆቼ ሲያድጉ የሚፈልጉት ኢንተረስቲንግ የሚሆኑበት ስራ አማራጭ ጠየቅኳቸው እና ያው እኔ ጋር እንዲሰሩ ፈልጌ ነበርና ምንድነው መስራት የምትፈልጉት ስላቸው ህትመት ስራ ላይ ፎከስ አደረጉ። ስለዚህ መጀመሪያ ትምህርቱን እንዲማሩ አደረኳቸው። ከዛ ተምረው ሲጨርሱ ወደ ህትመቱ ስራ ገባሁኝ። አሁን የኑሮ ውድነት የበርካቶችን ህይወት ፈታኝ አድርጎታል። በዚህም የተነሳ ዜጎች ለምሬት ሲዳረጉ መመልከት የተለመደ ትዕይንት ሆኗል። የምጣኔ ሀብት ባለሙያው ወሮታው በዛብህ የኑሮ ውድነትን ለመቋቋም ዜጎች ተጨማሪ ገቢ የሚያገኙበትን መንገድ ቢያማትሩ የተሻለ እንደሚሆን ይመክራሉ። ህይወትን ለመቀየር ሰዎች በጋራ የመስራት ባህልን ማሳደግና ሊሰሩባቸው የሚችሉ ዘርፎችን መለየት እንደሚጠበቅባቸውም ያስረዳሉ። የሚያስፈልገን ነገር አሟልተን ለመሄድ ከኑሮ ውድነቱ የበለጠ ውድ መሆን አለብን። በሙያችን፣ በልምዳችን፣ በእውቀታችን፣ በስራዎቻችን። ራሳቸውን መመገብ አቅቷቸው የነበሩ ሩሲያውያን ዛሬ ለዓለም የሚያቀርቡት የስንዴ መጠን ስታዩ መካናይዝድ ዘመናዊ እርሻ ተበታትቀን የምናርሳት እርሻ ለኛም ያው ደጋግማ ስለምትታረስ ረፍት ስለሌላት ደን ስለሌለ በአካባቢው አስተራራሳችን ዘመናዊ ስላልሆነ የሚወዳድቅብን ነገር በጣም ብዙ ስለሆነ ከምርታችን ከዘሩ ጀምሮ አጭደን ወቅተን ቤት እስክናስገባ ያለው ዘመናዊነት በጣም ያነሰ በመሆኑ ከራሱ ያለፈችውን ነው የሚሸጥልን አርሶ አደሩ። የተትረፈረፈ አምራችነትን የሚያመጣ እውቀት ገበሬው ላይ ስልጠና፣ ሙያ፣ መደራጀት፣ መቆጠብ፣ ነገ በጋራ ትራክተር፣ በጋራ ኮምባይነር እዚያው ለምን ጥፉን ስንዴውን ይሸጥልናል። አግሮ ፕሮሰሲንግ ልጆቹን አስተምሯል አይደል? ፋብሪካው ተከፍቶ ልጆቹ ደግሞ ፋብሪካውን የሚመሩለት የህብረተሰቡን ስንዴ ሰብስበው ፓስታ መኮረኒ አምርተው የሚያቀርቡ ልጆች በትንሹ ስራ እድሜያችን እየጨረስን ነው። ትልልቁን ስራ ካልሰራን ትልልቁ ቦታ አንደርስም። ዓለም በከፍተኛ ውድድር ውስጥ ናት የሚሉት የምጣኔ ሀብት ባለሙያው የኑሮ ውድነት ይረግባል ብሎ ከመጠበቅ ይልቅ ሁሉም ዜጋ የኑሮውን ጫና ለመቅደም ጥረት ማድረግ እንደሚገባው ይገልጻሉ። እና ዓለም ዛሬ እሽቅድድም ውስጥ ነች። ማንንም አይጠብቅም። ሁሉም መሸጥ ይፈልጋል፣ መግዛት ይፈልጋል። የቴክኖሎጂው ግስጋሴ ያለ የአቅርቦቱና የፍላጎቱ ደረጃ ከህዝብ እድገት ጋር የማይጣጣምባቸው በተለይ ታዳጊ ሀገሮች በተለይ ውጭ ብዙ ነገር ከውጭ የሚገዙ ሀገሮች የራሳቸው ጠንካራ የውጭ ምንዛሬ ያላፈሩ ሀገሮች የራሳቸው ትልቅ ኤክስፖርት ገቢ የሌላቸው ሀገሮች የራሳቸው ትልቅ የቱሪስት ፍሰት የሌላቸው ሀገሮች የራሳቸው ትልቅ ኢንቨስትመንት ማዕከል መሆን ያልቻሉ ሀገሮች በሽመታና በጥሬ ዕቃ አቅርቦትና ባደጉ ሀገሮች የኢንዱስትሪ ምርት ልውውጥ መካከል ከፍተኛ ልዩነት ስለሚኖር የኑሮ ውድነት እንደውም ከዚህ በላይ ይቀጥላል። ባለታሪኮቻችንን ሀናና ቅድስትን ጨምሮ ገቢያቸውን ለማሳደግ ለቆረጡ የኑሮ ውድነት ዕለት ዕለት እንቅልፍ የሚነሳቸው አይሆንም። ይተሞክሮ በሁሉም ዘንድ ቢሰፋ እንደ ሀገር ብዙ ማትረፍ እንደሚቻል የዘርፉ ባለሙያዎች ይናገራሉ።
ተመልካቾቻችን አሁን የምናልፈው ወደ ግብይት መረጃ ይሆናል። በአዲስ አበባና በሌሎች ከተሞች ያለው የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘብ ተመን እንዲሁም ደግሞ የተለያዩ የግብርና ምርቶች ወቅታዊ የግብይት መረጃዎችን ተከታትለን እንመለስ። ተመልካቾቻችን የአዲስ ቀን የጧት ገበያ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። መልካም ቆይታ ይሁንላችሁ።